በእኛ በኩል ሲሄዱ ለ20 ቤቶች እስከ 48% ቅናሽ ያገኛሉ። ዲያስፖራ ከሆናችሁ ቤት በመኪና ዋጋ ለጠቁማችሁ። ዲኤምሲ ሲመጡ ለዲያስፖራ ልዩ ትኩረት አለው። እስከ 48% ድረስ የባህል ቅናሽ ለ20 ቤቶች አዘጋጅተናል። ከ80% በላይ ዲያስፖራ በሰፈሩበት በዚህ መንደር ቤት መግዛት ካሰቡ ሁሉንም ፍላጎት ያሟላ ሪል ስቴት ዲኤምሲ ነው። በወር 30 ሺህ ብር ገቢ ካሎት ዲኤምሲ ያለ ስጋት ቤት ይግዙ። ዘመናዊ መኖሪያ ቤቶን ከ220 ሺህ ብር ቅድመ ክፍያ ጀምረው ይዋዋሉ። 60% የባንክ ብድር ያዘጋጀን ሲሆን ካሉበት በእጅ ስልክ ደውለው ከ8% ጀምሮ በመክፈል ቤቶን ይውሰዱ። ወዲያው በ3 ቀን ዲኤችኤል ካሉበት ሀገር እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ እንዲሁም ቅንጡ የንግድ ሱቆችን አዘጋጅተናል። መንደሩ በ65000 ካሬ ላይ ያረፈ ሲሆን 5 ሊፍቶች፣ 5 የመዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ባካፕ ጄነሬተር አለው። ዘመኑን በዋጀ በአልሙኒየም ፎርምወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ማስረከብ ዋና ግባችን ነው። እንደሚከፍሉት መጠን እስከ 35% ተጨማሪ ቅናሽ ተዘጋጅቷል። አስተውሉ፣ በእኛ በኩል ሲሄዱ ለ20 ቤቶች በስፔሻል ቅናሽ ይስተናገዳሉ። የድርጅቱን ስልክ በ0988 883434 በ0988 885656 ብለው ቢደውሉ መረጃ ያገኛሉ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ማክሰኞ መጋቢት 30 2017 ዓመተ ምህረት አሁንም ልክ አቶ ጌታቸው ለምን ተነኩ ብሎ ቢገባ ኖሮ ዛሬ የምናየውን ነገር ላናይ እንችል ነበር። ዛሬ ምን እያየን ነው? አክራሪው ቡድን ለሁለት ማከፈሉ በግልጽ እየወጣ ነው። የሩዋንዳን 31ኛ ዓመት ጭፍጨፋ ስናስታውስ ኢትዮጵያን መንግስት ባይኖራቸው ሌባ ያስቸግራቸዋል እንጂ በማንነት ወደ ግጭት ወደ ምናምን ውስጥ አይሄዱም የሚል ትልቅ በራስ መተማመን ነበር። ዛሬ ግን 27 ዓመት አረመኔዎችን በኢትዮጵያ ምድር ላይ እንዴት እንደፈጠረልን አይተናል። በየሰፈሩ በየቀበሌው ኢንተርሃሞዎቹ ኢትዮጵያ ውስጥ በሁሉም ሰፈር ዛሬ በኢትዮጵያ ውስጥ በቅለዋል። An Ethiopian national arrested in connection with the rape of a 6-year-old girl in Mpumalanga is expected to appear in the Hendrina Magistrates Court today. Police say that the incident happened last Thursday, with the 26-year-old man arrested 2 days later. በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። የትግራይ ጊዜያዊ አስተዳደርን ለሚቀጥሉት 1 ዓመታት እንዲመሩ ሌተና ጀነራል ታደሰ ወረደ በዛሬው ዕለት መሰየማቸውን ጠቅላይ ሚኒስትር አብይ አህመድ ገለጹ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍና የኢጋድ ሊቀመንበር ዶክተር ወርቅነህ ገበየሁ እንዲሁም የአሜሪካና የሩሲያ አምባሳደሮችን ጨምሮ በርካታ ዲፕሎማቶች በተገኙበት የስልጣን ርክክብ መካሄዱም ታውቋል። ላለፉት 2 ዓመታት የትግራይ ጊዜያዊ አስተዳደር ፕሬዝዳንት በመሆን ያገለገሉት አቶ ጌታቸው ረዳም በዛሬው ዕለት ማለትም መጋቢት 30 2017 በይፋ ኃላፊነታቸውን ለሌተና ጀነራል ታደሰ ወረደ አስረክበዋል። ጠቅላይ ሚኒስትር አብይ አህመድ ከስነ ስርዓቱ በኋላ ባስተላለፉት መልእክት ጀነራል ታደሰ ታሪክ የሰጣቸውን እድል እንደሚጠቀሙ ተስፋ አድርጋለሁ ብለዋል። ጠቅላይ ሚኒስትሩ በመልእክታቸው ባለፈው 1 ወር ገደማ የኢትዮጵያ ህገ መንግስት፣ የፕሪቶሪያ ስምምነትና የዲፕሎማቲክ ማህበረሰቡን ምክር በማከል ሰፊ ውይይቶች ሲካሄዱ ቆይተዋል ብለዋል። የአቶ ጌታቸው የስልጣን ዘመን በህጉ መሰረት ሲያበቃም የሚቀሩ ቁልፍ ስራዎችን የሚያከናውን አካል ጊዜያዊ መንግስቱ መቀጠል አለበት የሚል ድምዳሜ ከተያዘ በኋላ ይህንን ሽግግር ማን መርቶ ከግብ ሊያደርስ ይችላል የሚሉ ውይይቶችን ስናደርግ ቆይተናል ብለዋል ጠቅላይ ሚኒስትር አብይ አህመድ። መልእክታቸውን ሲቀጥሉም ዛሬ በይፋና በሰላማዊ መንገድ በአዲስ አበባ የስልጣን ሽግግርና ቅብብሎሹን ለማካሄድ የተዘጋጀ ፕሮግራም አከናውነናል። ጀነራል ታደሰ ባለፉት 2 ዓመታት የአቶ ጌታቸው ምክትል ሆነው ያገለገሉ ሰው ናቸው። ባለፉት 2 ዓመታት የነበሩ ድካሞችና ጥንካሬዎችን በግልጽ የሚገነዘቡ ሰው ናቸው። አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ አካላት የታመነ ነው። የትግራይ ህዝብ የጠማውን ሰላምና ልማት እንደ ሌሎች ወንድሞቹ ወጥቶ የመግባት መሻትን ስናሳካም ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ነገር ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበት ተስፋ አድርጋለሁ ብለዋል ጠቅላይ ሚኒስትር አብይ አህመድ በማህበራዊ ገጻቸው ባስተላለፉት መልእክት።
ኢትዮጵያ በሶማሊያ 2500 ወታደሮችን ለሰላም ማስከበር ተልዕኮ እንደምታሰማራም ታወቀ። የአፍሪካ ህብረት የድጋፍ ተልዕኮ በሶማሊያ አውፍቶም በይፋ ተግባሩን የጀመረው ባለፈው ጥር ወር ሲሆን እንደ አውሮፓውያን አቆጣጠር እስከ 2028 ድረስ በዚሁ ተግባሩ ይቀጥላል። ሶማሊያ የኢትዮጵያ ወታደሮች በሰላም ማስከበር ተልዕኮ እንዳይሰማሩ የያዘችውን አቋም የአንካራውን ዲክላሬሽን ተከትሎ የሀሳብ ለውጥ በማድረጓ የኢትዮጵያ ወታደሮች እንዲሰማሩ ሲደረግ የኢትዮጵያ ወታደሮች ቁጥር 2500 እንዲሆን የተወሰነው በአፍሪካ ህብረትና በሶማሊያ ስምምነት እንደሆነ መረዳት ተችሏል። የተባበሩት መንግስታት የጸጥታው ምክር ቤት ባለፈው የአውሮፓውያን ዓመት መጨረሻ ያሳለፈውን ውሳኔ ተከትሎ የሚሰማራው የሶማሊያ የሰላም ማስከበር ተልዕኮ በዋናነት የሶማሊያ የጸጥታ ኃይሎችን መደገፍ ሲሆን ለዚህም የሰላም ማስከበር ተልዕኮ 4500 ወታደሮችን በማዋጣት ከፍተኛውን ቁጥር የያዘችው ኡጋንዳ ስትሆን ኢትዮጵያ 2500 ወታደሮችን በማዋጣት ትከተላለች። ጅቡቲ 1520፣ ኬንያ 1410 እንዲሁም ግብፅ 1100 ወታደሮችን በማሰማራት በሰላም ማስከበሩ ሂደት ተሳታፊ መሆናቸው ታውቋል። በኢትዮጵያ የእስራኤል አምባሳደር ከአፍሪካ ህብረት ስብሰባ አዳራሽ እንዲወጡ ተገደዱ። የሩዋንዳ የዘር ጭፍጨፋ 31ኛ ዓመትን በማሰብ የአፍሪካ ህብረት ትናንት ባዘጋጀው መድረክ ተሳታፊ የነበሩት በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ አዳራሹን ለቀው እንዲወጡ የተደረገው ሌሎቹ ሀገራት እርሳቸው ባሉበት መድረክ አንሳተፍም በማለታቸው እንደሆነም ታይምስ ኦፍ እስራኤልን ጨምሮ የእስራኤል መገናኛ ብዙሃን ዘግበዋል። የእስራኤሉ የውጭ ጉዳይ ሚኒስቴር ድርጊቱን በመግለጫ ያወገዘ ሲሆን ለአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ የሱፍ አሊም ባስተላለፈው መልእክት በእናንተ ግብዣ የተገኙትን አምባሳደር በማስወጣት ለጸረ እስራኤል ኃይሎች እድሉን ሰጥተዋል በማለት ወቅሷል። አምባሳደር አብርሃም ንጉሴ እንደ አውሮፓውያን አቆጣጠር በ1994 በሩዋንዳ በቱትሲዎች ላይ የተፈጸመውን የዘር ጭፍጨፋ ለማስታወስ በተዘጋጀው መድረክ መገኘታቸውን ተከትሎ በመባረራቸው ቁጣውን የገለጸው የእስራኤል የውጭ ጉዳይ ሚኒስቴር አስፈላጊውን ዲፕሎማሲያዊ እርምጃ በሚመለከታቸው ወገኖች ላይ እንደሚወስድም አስጠንቅቋል። የ6 ዓመት ህፃንን ደቡብ አፍሪካ ውስጥ የደፈረ ኢትዮጵያዊ በቁጥጥር ስር መዋሉን የሀገሬው መገናኛ ብዙሃን ዘገቡ። በህፃኗ መደፈር ቁጣ መቀስቀሱንም ከመገናኛ ብዙሃኑ ዘገባ መረዳት ተችሏል። ህፃኗ ባለፈው ሐሙስ መደፈሯን ተከትሎ ፖሊስ ባደረገው ክትትል የ26 ዓመቱ ኢትዮጵያዊ ቅዳሜ ዕለት በቁጥጥር ስር መዋሉም ተመልክቷል። በህገ ወጥ ስደተኛነት ደቡብ አፍሪካ እንደሚኖር የተገለጸውና ስሙ ይፋ ያልሆነው ኢትዮጵያዊ ትናንት ሰኞ ፍርድ ቤት የቀረበ ሲሆን ለሚቀጥለው ሰኞ እንደ አውሮፓውያን አቆጣጠር ለሚያዝያ 14 2005 ተለዋጭ ቀጠሮ እንደተሰጠው ከዘገባዎች መረዳት ተችሏል። ህፃኗ የተደፈረችው ሐሙስ ከምሽቱ 12 ሰዓት አካባቢ ከተንቀሳቃሽ የመኪና መደብር ዕቃ ለመግዛት በተጓዘችበት ወቅት እንደሆነም ዘ ሲቲዝን፣ ሰንዴ ወርልድን ጨምሮ የደቡብ አፍሪካ ጋዜጦችና የቴሌቪዥን ጣቢያዎች ካቀረቡት ዘገባ መረዳት ተችሏል። የህፃኗን መደፈር ተከትሎ በአካባቢው ሱቆች ያላቸው የውጭ ዜጎች ሱቆቻቸው እንዲዘጉ መደረጋቸውም ታውቋል። An Ethiopian national arrested in connection with the rape of a 6-year-old girl in Mpumalanga is expected to appear in the Hendrina Magistrates Court today. Police say that the incident happened last Thursday, with the 26-year-old man arrested 2 days later. ድርጊቱ የተፈጸመው ወደ አፍሪካ ሙፑሉንጎ በተባለው ግዛት እንደሆነም ከሀገሬው ጋዜጦች ዘገባ መረዳት ተችሏል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በትናንትናው ዕለት በይፋ ተሰናብተዋል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ገጻቸው በትግርኛ ቋንቋ ባስተላለፉት መልእክት ላለፉት 2 ዓመታት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው በማገልገላቸው በተለይም በክልሉ ተመልሶ ወደ ግጭት እንዳይገባም የፕሪቶሪያ ሰላም ስምምነት እንዲከበር በማድረግ ረገድ ላደረጉት አስተዋጽኦ ምስጋና አቅርበው ሸኝተዋቸዋል። ስለዚህ በቀጣይ 1 ዓመት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆኖ የሚመረጠው ሰው ከዛሬ ጀምሮ ባሉት ቀናት ይሰየማል ተብሎ ይጠበቃል። እንግዲህ ማን ይሰየማል የሚለው በአብዛኛው ወደ አንድ ወገን ያጋደለ ወይም ያዘነበለ በተለያዩ መንገድ እንደሚገልጸው አቶ ጀነራል ታደሰ ወረደ ይሆናሉ የሚለው ነገር ሚዛን የደፋ ነው። በእርግጥ እሳቸው ይሆናሉ ወይንስ ሌላ ሰው ይሆናል? ምናልባትም ይሄ ዘገባ ከመውጣቱ በፊትም ወይ ደግሞ ይሄ ዘገባ ከወጣም በኋላ ምናልባትም በቀጣዮቹ ቀናት በእርግጠኝነት በዚህን ቀን ባይባልም በዚህ ሳምንት ውስጥ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ማን ይሆናል ተብሎ ማን እንደሚሆን ይታወቃል ተብሎ እንግዲህ ይጠበቃል። ያው የትግራይ ህዝብም
ምርጫውን ወይ ደግሞ ፍላጎቱን በኢሜይል እንዲልክ መገለጹም ጠይቁም ይታወሳል። እንግዲህ ጠቅላይ ሚኒስትር አብይ አህመድ ያን ጥሪ በማቅረባቸው ያው በዚህ በዘር ፖለቲካ ምናምን የሚሄድ ሰው በአብዛኛው ለምክንያት ሩቅ የሆነ ስለሆነ አንዳንድ የተፈጠሩ ጫጫታዎች ምናምን ሳይ በጣም ይገርመኛል። ከሆነ ወገን የሆነ መልእክት ሲመጣ ሁልጊዜም በዛ ረገድ ድምጻቸው ለማሰማት የሚሞክሩ ወገኖች አሉ። የከተማው ሰው የተማረው ሰው ምን ይፈልጋል? ቢያንስ በአደባባይ በሶሻል ሚዲያዎች ላይ ያሉ ነገሮች አሉ። አክራሪ የሚባለው በዶክተር ደብረጽዮን የሚመራው ህወሓት አለ፣ በአቶ ጌታቸው የሚመራው ህወሓት አለ። በታጣቂዎቹ ወገን የነ ጀነራል ታደሰ ወረደ ቡድን አለ። በተለያየ መንገድ በእነሱ አካባቢ ያለውን ፍላጎት መንግስት ያውቃል። በህብረተሰቡ ዘንድ ያለውን ፍላጎት ማህበራዊ ሚዲያዎች ላይ የሚታዩ ነገሮች አሉ። ነገር ግን ከዛም ባሻገር ደግሞ በኢሜይል የከተማው ሰው አስተዋጽኦ መልእክት ቢልክ ምናልባት 1000 ሰው ቢልክ ወይ 10,000 ይሁን 20,000 ሰው ቢልክ በተወሰነ ደረጃ ህብረተሰቡ አካባቢ ያለውን ፍላጎት ለመረዳት ያስችላል ተብሎ ይታመናል። በደቦ ደግሞ ኢሜይል ክሬት አድርገው ምናምን እንደዛ ላድርግ ቢሉ እንኳን ያን ያህል መሰረታዊውን ነገር ሊለውጡ ይችላሉ የሚለውም አብሮ ጥያቄ ውስጥ የሚነሳ ነው። ትልቁ ነገር እዛ በኢሜይል የመጣው ነገር እንደ አንድ ግብአት ታይቶ ውሳኔ ለመስጠት ያስችለናል በሚል ጠቅላይ ሚኒስትሩ ያደረጉት እንደሆነ ሊታመነው፣ ግን ትንሽ የተወሰነ ጫጫታ ምናምን ተፈጥሮ ሳይ ይገርመኛል። ለሁሉ ነገር ተንጫጭቶ የትግራይ ህዝብ እንዴት በኢሜይል መረጥ ይባላል? የትግራይ ህዝብ እኮ የመምረጥ እድል እኮ ይታለው። አሁን እኮ የጊዜያዊ አስተዳደር ነው። የትግራይ ህዝብ የመምረጥ መብቱን የሚጎናጸፈው የዛሬ ዓመት በሚካሄደው ምርጫ ነው። ስለዚህ ወደዛ ምዕራፍ አልተገባም። እዛ እስኪገባ ድረስ ደግሞ ህብረተሰቡ ምን ይፈልጋል የሚለውም በተወሰነ ደረጃ መንግስት ቢያውቀው እንቅፋት አለበት። እርግጥ ነው የህብረተሰቡ ፍላጎት ሙሉ በሙሉ ይተገበራል ብዬ ደግሞ አላምንም። መንግስት ግምት ውስጥ የሚያስገባቸው ነገሮች አሉ። ግን ግምት ውስጥ ሲያስገባ ደግሞ የህብረተሰቡን ስሜትም ለመረዳት የሚያደርጋቸው ጥረቶች እንዳሉ ይታወቃል። በጥንቃቄ ነገሮችን ማየት እና በአስተውሎት መጓዝ ብዙ ነገሮችን እያስተካከለ እያረመ እንደሆነ ይታየ ነው። ምናልባት የፕሪቶሪያው የሰላም ስምምነትን ተፈርሞ የኢትዮጵያ መንግስት በተቋቋመ የጊዜ አስተዳደር መንግስት ውስጥ ገብቶ ቢሆን ኖሮ ዛሬ የምናየውን ነገር ላናይ እንችል ነበር። ሰብሰብ ብለው የኢትዮጵያን መንግስት በጠላትነት ሰቅዘው ይዙት ነበር። የለውበትም እናንተ እንደፈጠርጥራችሁ አድርጉት ሲባል የስልጣን ፍላጎት ያላቸው ሰዎች የፈጠሩትንና ህወሓት ውስጥ የተፈጠረውን ነገር እያየን ነው። 93ም ተከፍሏል፣ ከዛ በፊትም ተከፍሏል። ግን የቀደሙት ክፍፍሎች የሆነ ቡድን ወጥቶ ሌላ ህወሓት ምናምን ብሎ ያደረገው ነገር የለም። ለማድረግ የሚችልበት እድል አልነበረም። ሀገሪቱን የተቆጣጠረው በአቶ መለስ የሚመራ ህወሓት ስለሆነ ፍርድ ቤትም ሄደው ነበር እነዛኛዎቹ። ያኛውን ራሱ ስልጣን ላይ ያለውን ህወሓት ህገወጥ ነው በማለት ነገር ግን ፍርድ ቤቱንም እና አቶ መለስ ሲቆጣጠሩ ስለነበር የትም መድረስ አልቻሉም። የሆነ ቦታ ላይ በቃ ቆመ፣ ተዘጋ። የተዘጋ አጀንዳ ሆነ። ምናልባት እዛ ውስጥ ሆነው ደግሞ ትንሽ ያስቸግሩ ይችላሉ ተብሎ የሚታሰቡትን ሰዎች እነሱን ደግሞ ሙስና ብለው እስር ቤት ከተቷቸው እና አቶ ስዬ አብርሃን ማለት ነው። እና ከዛ ቀደም በነበረው ህወሓት የመከፈል አደጋ ቢኖርም በህግ አይን ሁሉን ነገር መቆጣጠር የሚችለው ስልጣን ላይ ያለው አካል ስለሆነ መከፈል የሚቻልበት እድል አልነበረም። ዝግ ነው። ብሔራዊ ምርጫ ቦርድ ካልተቀበለው ምንም ማድረግ አይችሉም። አሁን ግን ሌላ ምዕራፍ ላይ ነን ያለነው። በይፋ ተከፍለዋል። በይፋ ተከፍለዋል ብቻ ሳይሆን አንዳቸውም ህጋዊ አይደሉም አሁን ባለንበት ሁኔታ። ስለዚህ ምናልባት የኢትዮጵያ መንግስት የትግራይ ጊዜያዊ አስተዳደር ውስጥ ተሳትፎ ባለማድረጉ የሰዎቹ ድብቅ ፍላጎት እና የስልጣን ህመምና የስልጣን ረሃብ የነዋይ ሱሳቸው ለትግራይ ህዝብ እንዲገለጥ እድል ሰጥቷል።
ለትግራይ ህዝብ መብት፣ ለትግራይ ህዝብ ነጻነት እንቅልፋተው መከራ እየተቀበሉ ፍዳ እያዩ ምናምን ስለሱ የሚያስቡ ስለሱ የሚጨነቁ ስለሱ ሁሉን ነገር ሰቆቃ የሚቀበሉ አድርገው ራሳቸውን ሲስሉ የነበሩ ሰዎች ሚሊዮን ሰው አልቆ ብለው እነሱ በሰጡትም ዳታ ተጨማሪ ሚሊዮኖች ቢያልቁም ለነሱ ቁጥር ብቻ መሆኑን እየገለጹ ከወንጀል ለመሸሽ ከተጠያቂነት ለማምለጥ አሁንም ተጨማሪ ወንጀሎችን ለመፈጸምና በዘረፋ ለመቀጠል የትግራይ ልጆች እናቶች የበለጠ ደም እንባ እንዲያለቅሱ ደንታ የማይሰጣቸው መሆናቸውን በተለያየ መንገድ የሚታወቅ ነገር ቢሆን የትግራይ ህዝብ የበለጠ የተረዳበት የተገነዘበበት ሁኔታ ተፈጥሯል። ያ ትልቅ እርምጃ ነው። እንዳልኩት የመጀመሪያ ፕሪቶሪያ ስምምነት መሰረት የተቋቋመው ጊዜ አስተዳደር የኢትዮጵያ መንግስት ተሳታፊ ወይ ደግሞ ብልጽግና ተሳታፊ ሆኖ ቢሆን ኖሮ ሌላ ምዕራፍ ውስጥ ነበር። ባለመግባቱ ያየውን ነገር አይተናል። አሁንም ልክ አቶ ጌታቸው ለምን ተነኩ ብሎ ቢገባ ኖሮ ዛሬ የምናየውን ነገር ላናይ እንችል ነበር። ዛሬ ምን እያየን ነው? አክራሪው ቡድን ለሁለት መከፈሉ በግልጽ እየወጣ ነው። ምናልባት ውስጥ ለውስጥ ይብላል የቆየ ነገር ሊሆን ይችላል። አለዛም ደግሞ አሜሪካኖቹ በኒውዮርክ ታይም በኢኮኖሚስት በኩል የወጣው ጉዳዩን እየተከታተልን ነው። አክራሪው የህወሓት ቡድን የሚያደርገውን ነገር እየተከታተልን ነው የሚል ማዕቀብ ለመጣል እየተዘጋጁ መሆናቸውን የሚገልጽ መረጃ መውጣቱ ያ ቡድን የበለጠ ቆሞ ብሎ የሚያስብ ግራቀኝ እንዲመረምር አንዳንዶቹ ይሄ ነገር አያዋጣም ብለው ከሂደት ውስጥ እንዲወጡ ያገዘ ይመስላል። ወይንም ደግሞ አስቀድሞም ውስጥ ይብላላ ሊሆን የቆየ ሊሆን ይችላል። አሁን የፓርቲው የድርጅት ጉዳይ ማለት የጽሕፈት ቤት ኃላፊ ሆነው ረዥም ጊዜ ያገለገሉት አቶ አለም ገብረዋህድ ከአክራሪው ቡድን ውስጥ ወጥተው ከኢትዮጵያ መንግስት ጋር ወደ ውዝግብ ወደ ግጭት ሳይገባ ችግሮችን መፍታት አለብን የሚል አቋም መያዛቸውን እንግዲህ የተሰማ ነው። በአስተማማኝ መረጃ ምንጮች ጭምር የወጡ የደረሱ መረጃዎችን ነው ይፋ ማድረገው። ትላንትም በዜና ያነሳነው ነገር። ስለዚህ እነዚህ ኃይሎች ተነጋግረው ሀሳባቸውን አቋማቸውን ወደ አንድ ሰብስበው ለችግሩ መፍትሄ ለማምጣት አስተዋጽኦ ያደርጋሉ ወይስ ይከፈላሉ ወይስ አክራሪው አሸንፎ እነዚህም ሰዎች በዛው በአክራሪው ተውጠው ይቀጥላሉ? በቀጣዮቹ ቀናት የሚታይ ነገር ሊሆን ይችላል። እና ትግራይ ውስጥ ያለው ሁኔታ ወዴት ይሄዳል የሚለው ተጨማሪ ቀናት በጨመርን ቁጥር ወዴት እንደሚሄድ የመረዳት የማየት የመገንዘብ ነገር የበለጠ እየተገለጠ ይመጣል ብዬ አምናለሁ። ስለዚህ የአቶ ጌታቸው ቡድን አለ፣ የአቶ አለም ገብረዋህድ ቡድን አለ፣ የዶክተር ደብረጽዮን ቡድን አለ። ታጣቂዎቹም አካባቢ አብረው እንትን የማይሉ ወገኖች አሉ። ያው አስቀድመው የወጡም ታጣቂ አዛዦች አሉ። ፖለቲካ ውስጥ መገባቱ የትግራይን ህዝብ ይጎዳዋል፣ የሁሉም ዋስትና መሆን ያለብን የሚል አቋም የያዙ የሰራዊቱ አዛዦች አሉ። እነሱም ያሉበት ሁኔታ አለ። እንደገና ደግሞ ጀነራል ታደሰ ወረደ ብዙ ጊዜ የሚያነሷቸው አንዱ ጋር መርገጥ አልቻሉም የሚሏቸው ሰው ናቸው። እንግዲህ አቋም ያሌለው ሰው ደግሞ ከባድ ነው፣ አስቸጋሪ ነው። በተወሰነ ደረጃም አሁን ጊዜ አስተዳደሩን ፕሬዝዳንትነት እሳቸው ቢይዙ ምናልባት ስልጣን የሚሰጠው አቅም፣ ስልጣን የሚሰጠው ተሰሚነት፣ በሌላም በኩል ደግሞ ምዕራባውያኑ አካባቢ ያለውን ፍላጎትና ስሜትን እሱን ሁሉ ግምት ውስጥ አስገብተው በሙሉ አቅም፣ በሙሉ መብት፣ በሙሉ ስልጣን ትግራይ ውስጥ ያለውን ነገር ለማስተካከል፣ በሌላም በኩል እርሳቸው ወደዚህ ሂደት ውስጥ መግባታቸው ታጣቂዎች ውስጥ ዝም ብሎ ጨፍነው ሁሌም የአቶ ስብሃት አገልጋይነትን እንደ ቅዱስ እንደተቀደሰ ተግባር አድርገው የወሰዱ
ያለነሱ ህይወት የለንም ብለው የደመደሙ ሰዎች ያለነሱ ህይወት አላችሁ የሚለውን ነገር ማሳየት የሚቻልበት ሁኔታ ከተፈጠረ ምናልባት ታጣቂዎቹም አካባቢ ቆም ብለው ለሰላም ሂደቱ የራሳቸውን አስተዋጽኦ ማድረግ ይችላሉ ተብሎ ይታመናል። እንግዲህ ካሉ ሁኔታዎች ካሉን መረጃዎች መረዳት መገንዘብ የሚቻለው ያው የተለየ መረጃ ኖሯልም አደባባይ ላይ የሚወጡ የሚነበቡ ነገሮች ጀነራል ታደሰ ሊሆኑ ይችላሉ የሚል ነገር ነው። እንግዲህ ያስተካክሉታል፣ የተፈጠረውን ችግር ያርሙታል፣ በሂደት የሚታይ ነው። ግን ያለው ሁኔታ ዓለም አቀፋዊ ሁኔታ ኢትዮጵያ ውስጥ ያለው ተጨባጭ ሁኔታ በኃይል በጉልበት በምንድን ነው በማስገደድ በምናምን የሚለውጡት ነገር አለመኖሩን የሚገነዘቡ የሚያዩ የሚረዱ ይመስለኛል። ምናልባት እነዚህ ሰዎች እስካሁን ምን ይሰሩ ነበር? ቢያንስ ምን ይጠብቁ ነበር? አንዳንድ ነገር አይገባል። ለመረበሽም ሌሎች የሚረብሹ ወገኖች በነበሩበት ወቅት ቢያንስ በደንብ መራመድ ባይችሉም በልምሻ የተያዘ እንቅስቃሴ ቢሆንም እግር ነበራቸው። ሸኔም ፋኖም የሚባሉ አሁን ሁለቱም እግራቸውን አጥተው በሚድሁበት በወጉ መዳህም በማይችሉበት የህልውና አደጋ በተቃረጠባቸው ሰዓት ምን ለመጨመር ነው? ትንሽ ለግርግሩ ድምቀት አብረው ያኔ ቢሞክሩ ጥሩ ነበር ብዬ አምናለሁ። እንግዲህ የበለጠ በቆየን ቁጥር ችግሩ እየተባባሰ የመንግስት አቅም እየደከመ ይሄዳል ብለው ስሌት ሰርተው ነበር ማለት ነው። ግን ያው የበለጠ በጠበቁ ቁጥር እነዛ ሲውሸለሸሉ የነበሩት በቆሙ ይራመዳሉ ብሎ የጠበቋቸው ሰዎች አሁን እግርም እጅም ማተው ተራ የሽፍትነት እንቅስቃሴ ውስጥ የገቡበት ሁኔታ መኖሩንም በደንብ እያዩ እየተገነዘቡ ነው። ስለዚህ ከዚህ በኋላ ለትግራይ ህዝብ ሰላሙን ደህንነቱን ለመስጠት የራሳቸውን ሚና ቢጫወቱ ከዚህ በኋላ የሚመጣ የሚከተል ነገር ካለ የእነሱን መጨረሻ በአስከፊ በሆነ መንገድ የሚደመድም ብቻ ሊሆን እንደሚችል የሚያጠራጥር ነገር አይደለምና ነገሮችን ቆመው ላይ ያሉ ይምረምራሉ ተብሎ ይጠበቃል። እንግዲህ የተሻለ ሁኔታ እንደሚፈጠርና ትግራይ ውስጥ ያለው ሁኔታ ተረጋግቶ እንደሚቀጥል በየቦታ ያለውም ስርዓት አልበኝነት ያው መልክ እየያዘ ነው። 2018 ኢትዮጵያ የምታካሄደው ምርጫ በጣም የተረጋጋ ሰላማዊ ምርጫ የሚካሄድበት ሁኔታ እንደሚሆን ይታመናል። ዲሞክራሲያዊ ሂደቱን ያው በየጊዜው በየእንትኑ እየተሻሻለ የሚሄድ ነገር ነውና ያን ለማድረግ ደግሞ ምንድነው በየሰፈሩ የሚተኩሰው በተለያየ መንገድ በመግለጫ የሽግግር መንግስት የሚሉትም የሽግግር መንግስትም በተኩስም በምንም ኢትዮጵያ ውስጥ የሚገኝ የሚደረስበት የሚለወጥ የሚጨበጥ ነገር አለመኖሩ ያው በደንብ አይኑን እንደገለጠ እውነታዎችን ለሚዳስስ ለሚያይ ሰው ግልጽ ነው። ስለዚህ ካሉ ሁኔታዎች ጋር ራስን አስማምቶ ወደ ሰላማዊ ወደ ሰለጠነ የፖለቲካ ሂደት ውስጥ በመግባት ኢትዮጵያ ውስጥ ዲሞክራሲያዊ ሂደቱ እንዲጎለብት የራስን አስተዋጽኦ በማድረግ የዚህ ግጭት የቀውሱ ምዕራፍ ክብር ይግባቸው ለኢትዮጵያ የጸጥታ ኃይሎች በህይወት በአካል ሁሉንም ነገር ከፍለው ኢትዮጵያ ህዝብ ከመከራ ከሰቆቃ ከፈተና እየተፈታ እንዲመጣ የራሳቸውን ትልቅ ሚና ተጫውተዋል። ብዙውን አደጋ ብዙውን መከራ ኢትዮጵያ እንድትሻገር አድርገዋል። ብዙውን ሰቆቃ ብዙውን ህመም እነሱ ተሸክመው ኢትዮጵያን ታድገዋልና ሁልጊዜም ለነሱ ክብርና ምስጋና ማቅረቡም ተገቢ ነው ብዬ አምናለሁ። ሌላው ትናንትና ሩዋንዳ የዛሬ 31 ዓመት ለአውሮፓውያን አቆጣጠር 1994 በዛች ሀገር በቱትሲ ተወላጆች ላይ እና በለዘብተኛ ሁቶች ላይ ጭፍጨፋ የተፈጸመበት 31ኛ ዓመት በመላው ዓለም በተለያዩ ፕሮግራሞች ታስቧል። የአፍሪካ ህብረትም በዚህ በአዲስ አበባ ከተማ የተለያዩ ሀገራት ተወካዮች ባሉበት ዝግጅቱን ቀኑን አስቦታል። በኔልሰን ማንዴላ አዳራሽ ውስጥ ያው እዛ መድረክ ላይ ደግሞ የነበሩት የእስራኤሉ
አምባሳደር በተቃውሞ አዳራሹ ለቀው እንዲወጡ ተደርጓል። ያው እንግዲህ እስራኤል ራሷ የዘር ማጥፋት ሰለባ ነች። በሌላ በኩል ደግሞ ዛሬ ፍልስጤማውያን ላይ የሚደርሰው እሳት የሚወርድባቸው መዓት ያንን ያዩ ያንን የሚያማቸው ሰዎች እስራኤል እንዴት እንዲህ አይነት መድረክ ላይ ትገኛለች በሚል እሳቸው ባሉበት አንገኝ በማለታቸው እንዲወጡ ተደርጓል። ያለምን ወጡ በሚል ደግሞ የእስራኤል መንግስት ተቃውሞውን በውጭ ጉዳይ ሚኒስቴር በኩል አውጥቷል። የሚመለከተውን ዲፕሎማሲያዊ ጫና፣ ዲፕሎማሲያዊ እርምጃዎችን በሚመለከታቸው አካላት ላይ እንወስዳለን የሚል ነገር ነው። እንግዲህ እስራኤል ምንም ጥያቄ ውስጥ በማይገባ ነገር ፍልስጤማውያኖችን እየፈጀች ነው፣ እያለቁ ነው። በሐማስ የተነሳ አንድ ማህበረሰብ እንደ ማህበረሰብ እሳት እየወረደበት ነው፣ እየተቃጠለ ነው፣ እየተፈጀ ነው። የምድር ሲኦል ውስጥ ገብቷል የጋዛ ህዝብ። 50 ምናምን ሺህ ሰው አልቋል። ህፃናት፣ አዛውንቶች፣ አሮጊቶች፣ እናቶች። ፍልስጤማውያን የጦር መሳሪያ መፈተሻ ሆነዋል። ያው ደግሞ የዘር ማጥፋት ሰለባ የሆነ ሀገር ነው እንዲህ አይነት መከራ ህዝብ ላይ እየደረሰ ያለው። ወደዚህ ሁኔታ ውስጥ እንዴት እንደተገባም የሐማስን ነውረኛና አሰቃቂ ትዕይንት ሁላችንም እናስታውሳለን። ከአንድ ሺህ በላይ ሰዎች ገብተው የፈጸሙትንም ያደረጉትን ነገር የሚታወቅ ነው። ግን አጸፋው ሰላማዊ ንጹሐን ላይ የሁሉ መዓት የሁሉ እሳት እየወረደ ያለበት ሁኔታ ነው። ስለዚህ ያ የተሰማቸው ሰዎች ተቃውሞ ቢያቀርቡ የሚጠበቅ ነገር ነው። ምናልባት የአፍሪካ ህብረት ያ እንዴት ማስተናገድ ነበረበት እንግዲህ ሊያነጋግር ይችላል። ዞሮ ዞሮኛ ዋናው አጀንዳችን ሩዋንዳውያን የዛሬ 31 ዓመት እንደ አውሮፓውያን አቆጣጠር ሚያዝያ 7 1994 በዛች ሀገር ላይ የተፈጸመውን የዘር ፍጅት ለ100 ቀናት ከአውሮፓውያን አቆጣጠር ከሚያዝያ 7 እስከ ሐምሌ አጋማሽ ለ100 ቀናት ከ800 ሺህ እስከ 1 ሚሊዮን የሁቱ የቱትሲ ተወላጆች ያለቁበት አሰቃቂ ትዕይንት፣ ሰዎች ኢንተርሃሞይ በተባለ ታጣቂ ቡድንና አርቲኤልኤም በተባለ ሬዲዮ ጣቢያ በተደረገ ቅስቀሳ በሰው ልጆች ላይ አሰቃቂ ትዕይንት በገጀራ በማቃጠል በመውገር አሉ የሚባሉ ሰቆቃዎችን በመፈጸም በሞብ በመውጣት የተፈጸሙ ነገሮች ናቸው። ያንን ትክክል አይደለም ያሉ ሁቶች ራሳቸው ሞዴሬት ወይ ደግሞ ለዘብተኛ የተባሉት ሁቶች እነሱ ጭምር ሰለባ የሆኑበት አሰቃቂ ትዕይንት ነው። ለ100 ቀናት ዓለም ዝም ነው ያለው። ያን ለማቆም ያን ለመክታት የተደረጉ ጥረቶች አልነበሩ። የሩዋንዳ አርበኞች ግንባር በዛሬው የሀገሪቱ ፕሬዝዳንት የሚመራው በፖል ካጋሜ ማለት ነው። እሱ መጥቶ ስልጣን ይዞ ሀገሪቱን እስኪያረጋጋ ድረስ ፍጅቱ ቀጥሎ ነበር። ያ ውስጥ የታመቀ በየጊዜው ውስጥ ለውስጥ ሲብላላ የቆየ ነገር አጋጣሚና ሁኔታዎች፣ ትንሽ ክስተቶች እንዴት ነገሮችን ወደ ከፋ ሁኔታ ውስጥ እንደሚቀጥሉ የታየበት ነው። የሩዋንዳና የብሩንዲ ፕሬዝዳንቶች ጎረቤት ሀገር የሚካሄድ ስብሰባ ላይ ነበሩ። ከዛ ሲመለሱ በአውሮፕላን ላይ እንዳለ በአየር ላይ እንዳለ አውሮፕላናቸው ተመታ፣ ሁለቱም ሞቱ። ሁለቱ ሀገራት ደግሞ ሁቶችም ቱትሲዎችም የሚኖሩባቸው ሀገሮች ናቸው፣ ግን ሁለት ሀገራት ናቸው። ያ አጋጣሚ የዘር ቅስቀሳ
ለሚያደርገው ለአርቲኤልኤም ሬዲዮ እንዲሁም ደግሞ ይህን ጭፍጨፋ ለመፈጸም ለተዘጋጀው ኢንተራሞ ለተባለው ሚሊሻ እድልና አጋጣሚ የፈጠረ ሰዎች መታወቂያቸው እየታየ ጭፍጨፋ አሰቃቂ ትዕይንት ያለፉበት ዘግናኝ አደጋ የተጋፈጡበት ጊዜና ሁኔታ ነው። ያንን ጭፍጨፋ ተከትሎ ደግሞ ያው ትዕይንቱ በተለያየ መንገድ ይወጡ ምናልባት ሰዎች በደንብ አድርጎ ያንን ጊዜና ያንን ጭፍጨፋ ሆቴል ሩዋንዳ የተባለ ፊልም ዩቲዩብ ላይም አለ። ምናልባት 5 ብር ማለት የበሰለ የሚከፈለው ትዕይንቱ ምን እንደሚመስል በደንብ ብዙ ሰው አይተውታል። ያላዩትም ያን አሰቃቂ ነገር በፊልም ደረጃ ተቀርጾ ግን አጠቃላይ ሂደቱን የሚያሳይ ሁኔታ ነው። በርካታ የተሰሩ ዶክመንተሪዎች አሉ። በመቶ ቀን ውስጥ ወደ 1 ሚሊዮን ህዝብ ያለቀበት አንዳንድ አሃዞች እንደሚያሳዩት በወቅቱ የነበሩ የቱትሲ ተወላጆች ቁጥር ወደ 1 ሚሊዮን ነው። ወደ 70% አለቀ ነው የሚባለው። እንግዲህ ማለት ጭፍጨፋው 1.1 ሚሊዮን አካባቢ ነው። ወደ 1 ሚሊዮን ከ800 ሺህ እስከ 100 ከ800 ሺህ እስከ 1 ሚሊዮን ሰው በ100 ቀናት ውስጥ ተጨፍጭፏል። እዛ ውስጥ ሞዴሬት ወይ ደግሞ ለዘብተኛ ሁቶችም አሉ። በዛ ጭፍጨፋ እንግዲህ 70% አካባቢ አንድ ማህበረሰብ ላይ ፍጅት የደረሰበት ሁኔታ ነው የነበረው። ያው የታመቁ ስለሱ ይላሉ የነበሩ ነገሮች ጊዜና አጋጣሚ እንዴት እንደሚጠብቁ የሚያሳይ ነገር ነው። ሁቱ ቱትሲ ሁቶቹ ወደ 85% ሀገሬው ህዝብ፣ ቱትሲዎቹ 14% አካባቢ፣ ሌላ ደግሞ 1% አካባቢ እንደዚሁ አነስተኛ ማህበረሰብ የሚኖርባት ሀገር ነች። ግን እነዚህ ይሄ ማህበረሰብ የራሱ አንዳንድ ታሪካቸውን የተለያዩ አፈ ታሪኮች ምናምን ከሚነገሩ ውጭ በትክክል አንድ ቋንቋ ነው የሚናገሩት። አንድ ማህበረሰብ አንድ ቋንቋ ነው። አሰፋፈር እንደገና ፊዚካል ያለ ሁኔታዎችን ግምት ውስጥ በማስገባት ይሄኛው ከዚህ ሰፈር መጣ፣ ያኛው ከዛ አካባቢ ሄደ የሚል ቱትሲዎቹ ረዣዥሞች፣ ቀጫጭኖች፣ ሁቶቹ አጫጭሮች፣ ወፋፍራሞች ግን አንድ ቋንቋ የሚናገሩ፣ ቱትሲዎቹ አርብቶ አደሮች፣ ሁቶቹ ደግሞ በግብርና ስራ የሚተዳደሩ አራሾች ምናምን መሆናቸው እንዲህ አይነት ልዩነት ይንጸባረቃል። ከዛ ውጭ ግን አንድ ቋንቋ የሚናገር ማህበረሰብ ነው። ያው በቤልጅየም ቅኝ ግዛት ስር ስለቆዩ ያው የቅኝ ገዢዎቹ ተጽዕኖ አለ። አንድ ቋንቋ የሚናገረውን ማህበረሰብ አንዱን ወደ ራሳቸው ማስጠጋትና በገዥነት ነገር ውስጥ እንዲያልፍ ማድረግ፣ ሌላውን ደግሞ የተጨቋኝነት ስሜት በመፍጠር ያ ነገር በውስጡ በማህበረሰብ ውስጥ እንዲዳብር አድርገዋል። በሌላም በኩል የቅኝ ገዢዎች ሀገራት ውስጥ ሲገቡ የሚፈጥሯቸው ነገሮች ሰውን በየሰፈሩ ገድበው በየእንትኑ ስለሚያኖሩት አንዱ ከሌላው ጋር ያለው ትውውቅ አሁን እንደ ኢትዮጵያ ባለ ሀገር ውስጥ ቅኝ ገዢዎች መጥተው እንዲያደርጉት ነገር የለም። ኢትዮጵያን ከቦታ ወደ ቦታ በንግድም በጦርነትም ከአንዱ ጫፍ ወደ አንዱ ጫፍ መንቀሳቀስ የሚችሉበት ሁኔታ ስላለ የመቀየጥ የዚህ ሰፈር ሰው እዚህ ሰፈር ነው የሚል ነገር አይደለም። በአብዛኛው ያለው ወደ የትኛውም ጫፍ ኢትዮጵያ ያለበት ሁኔታ አለ። ይሄ አይነት እድል እነዚህ በቅኝ የተገዙ ሀገሮች አካባቢ ክፍተቶች እንዳሉ በተለያየ መንገድ የሚታይ ነገር ነው። ስለዚህ በሆነ ቦታ ይገደባሉ። አንድ ቋንቋ ቢናገሩ በምንድነው የአኗኗር ዘይቤያቸው ራሱ በአርብቶ አደር በአራሽ በምናምን መካከል ያለ እንደዚህ ይሄ
በሌላ በኩል ቅኝ ገዢዎች የተዉት ነገር ጨምሮ ታክሎበት በማህበረሰቡ መካከል የተወሰነ ልዩነት እንደገናም ደግሞ ቱትሲዎቹ ከምስራቅ አፍሪካ በተለይም ከኢትዮጵያ ሄዱ ናቸው የሚል የሚገለጹ ነገሮች አሉ። እንደገናም ደግሞ ሁቶቹ ከቻድ ወደዛ የተጓዙ ናቸው የሚሉ የሚነሱ ነገሮችም አሉ። ግን በብዙ መልኩ በዛ ረገድ የጠራ ምናምን የተጨበጡ ነገሮች በተለያየ መንገድ የሚታዩ የተጻፉ ጽሁፎች ላይ በትክክል ነው ብሎ የሚያስቀምጡ ነገሮች የሉም። ከተለያየ ቦታ መጡ፣ ከዛ በኋላ ሰፈሩ፣ መቼ መጡ፣ እንዴት ሰፈሩ። አሁን ያው ከጭፍጨፋው በኋላ ብዙ ነገር ለመፈተሽ የሚደረጉ ጥረቶች ናቸው። ግን አንድ ቋንቋ የሚናገር ማህበረሰብ የሁለቱ የሩዋንዳና የብሩንዲ ፕሬዝዳንቶች በአየር ላይ አውሮፕላናቸው ተመቶ ህይወታቸውን ካጡ በኋላ ያው ፕሬዝዳንቶቹ ሁቶች ናቸው። በዛን ወቅት ደግሞ በቱትሲዎቹ በነ ፖል ካጋሜ የሚመራ የሩዋንዳ አርበኞች ግንባር እንቅስቃሴ እያደረገ ነበር፣ ውጊያ እያደረገ ነበር። ያ የፈጠረው ቁጣና ሁኔታ ያንን ያህል አሰቃቂ ትዕይንት ተፈጸመ። ከዛ በኋላ እውነት ለመናገር ካጋሜ በጣም ትልቅ ስራ ሰርተዋል። እሳቸው በግል ከተወሰዱ ከሰለባዎቹ ወገን ናቸው፣ ቱትሲ ናቸው። ግን በዛች ሀገር ውስጥ መረጋጋት ለማምጣት መጀመሪያ ራሱ ፕሬዝዳንት ያደረጉት የሁቱን ሰው ነው። ያው መጨረሻ ላይ ሰውየው ራሱ በተጠርጥረው እስር ቤት የገቡበት ሁኔታ ቢፈጠርም ከዛ በኋላ በዛች ሀገር ውስጥ መታወቂያ ላይ ቱትሲ ምናምን የሚባል ነገር የማይታሰብ የማይመከር ነገር ሆነ። ሩዋንዳውያንን በሩዋንዳዊነት ስሜት ለማስተባበር ከዛ ሁሉ ፍጅት እልቂት በኋላ ያቺን ሀገር መልሶ ይወን ለመዝራት ያን ምዕራፍ ለመዝጋት ብዙ ርቀት ተሄዷል። አምባገነን ናቸው፣ ስልጣን አይለቁ ምናምን የሚል ነገር ይነሳል። እንዲህ አይነት ሀገር ውስጥ ጠንካራ መሪ ያስፈልጋል። አንዳንዴ ዲሞክራሲ መከራው ስቃው ስላለ ማህበረሰብ ቅንጦት ሊሆን ይችላል። ሰውየው የዚህ ወይም የዛ ሰፈር ወኪል አይሁን፣ በዋናነት እውነተኛ ሩዋንዳዊ ሁቱንም ቱትሲውንም ሌላውንም በኩል አይን የሚያይ የማያበላልጥ እውነተኛ ሩዋንዳዊ መሪ የመሆኑ የመጀመሪያ ማረጋገጥ ነገር ለሰው ልጅ በጣም ወሳኙ ነገር። እንዲህ በዘር ያሁሉ ፍጅት የተካሄደበት ሀገር ውስጥ ምርጫ እኮ እብዶችንም ሊያመጣ ይችላል። ስለዚህ ያቺ ሀገር ተረጋግታ ሆነ እንትን እስክትል ያው መንገዱን የዲሞክራሲ ሂደቱን ደግሞ መጥረግ አለባቸው። ሰው ነው፣ ዘላለም አይደለም። እሳቸው እያሉ መሰረቱን በደንብ አስይዘው ከሄዱ ደግሞ ከእርሳቸው በኋላም ያቺ ሀገር የተረጋጋች ሆና እንድትቀጥል ያደርጋል። ግን ችግሮች ባሉበት ሀገር ውስጥ ቀውስ በተሻገረ ሀገር ውስጥ ጠንካራ መሪ በጣም ወሳኝ ነው። ያለዛ አሁን እንግሊዝ ወይም ዩኬ የሚባል ሀገር አሁን አፍሪካ ውስጥ ቢኖር ብትንትኑ ያወጣል። ያው የረዥም ጊዜ ህግና ስርዓት የተገነባበት ሀገር እንጂ በየ6 ወር ነው በየአመቱ እኮ ነው መሪ የሚቀያየረው፣ መርጋት ያልቻለ ሀገር። እንዲህ አይነት ሀገር አሁን ኢትዮጵያ አፍሪካ ውስጥ ቢሆን ብትንትኑ ያወጣል፣ መሪ የማይቀመጥበት ሀገር። ስለዚህ እንዲህ አይነት በቀውስ በመከራ ውስጥ ላለፉ ሀገራት ጠንካራ መሪዎች አስፈላጊ ናቸው። ጠንካራዎቹ መሪዎች እንደ ቲፒኤልኤፎቹ ዘረኛ አለመሆናቸውን ማረጋገጥ ነው። ሩዋንዳዊ ጠንካራ መሪ፣ ኢትዮጵያዊ ጠንካራ መሪ በጣም አስፈላጊ ነው። ስለዚህ ከዛ አይነት መከራ ውስጥ በወጣ ማህበረሰብ ውስጥ እንደ ካጋሜ አይነት ሰው ባይኖር ኖሮ ምናልባት ያቺ ሀገር ዛሬ ዓለም ሊጎበኛት የሚጓጓላት
ያው የተፈጥሮ ምንድነው እነ ኪጋሊን ያደንቋቸዋል፣ የተሳሉ ይመስላሉ ይባላል በጣም። ከዛም ባሻገር ለማንም ያችን ሀገር ለማሳደግ አንድ ሰው እንደውም አንድ ሁለት ኢትዮጵያን ሴቶች እዛ ኪጋሊ ውስጥ አንድ ፕሮግራም ተሰርቶ አይቻለሁ። እዚህ ራሱ ኢትዮጵያ ውስጥ ምንድነው ንግድ ፍቃድ ምናምን ለማውጣት የተወሰነ ፕሮሰስ አለው። እነዚህ ልጆች ምንም አይነት ከሩዋንዳ ጋር ምንም አይነት እንትን የላቸውም። አፍሪካዊ መሆናቸው ብቻ ነው በቃ። ሄደው ፍቃድ አወጡ ምናምን እዛ በፋስት ፉድ ምናምን ነገር ይሸጣሉ። የውጭ ሰዎች እዛ ሀገር ገብተው ኢንቨስት እንዲያደርጉ ምናምን እድል በማመቻቸት በብዙ መልኩ ከዛ ሁሉ አሰቃቂ ትዕይንት በኋላ ያችን ሀገር ወደ ፊት ለመውሰድ ከአጋቤ ትልቅ ሚና ተጫውተዋል። ያው አምባገነን የሚለው ቅጽል እንደጠበቀ ሆኖ ማለት ነው። ምናልባት ውይይት የሚያስፈልገው ነገር ነው። በምንድን ነው በሽግግር በቀውስ በምናምን ውስጥ ላለ ሀገር አንዳንዴ እንዲህ አይነት መሪ በግሌ ያስፈልጋል ብዬ አምናለሁ። ያከራክራል፣ እንደሚያከራክርም ይገባኛል። እንግዲህ እንዲህ አይነት ሩዋንዳ የዛሬ 31 ዓመት የተጋፈጠችውን መከራ ስናይ ምን እንዴት ተከሰተ? ዓለም የሆነ ቀውስ ቢፈጠር ይደርስልናል ወይ? ምን አይነት ሁኔታዎች ይህን ነገር ያስከትላሉ የሚለውን በደንብ ማየቱ መገምገሙ መፈተሹ በጣም አስፈላጊ ነው። ሩዋንዳ ውስጥ ያው የአማጽያኑ እንቅስቃሴ የጎለበተ ስልጣን ላይ ያለው ኃይል ክንዱ እየዛለ የመጣበትም ጊዜ ነበር። ይህ ምንድነው ሆድ ለባሰው ማጭድ አታውሰው ነው። በዚህ ላይ ደግሞ ያው ሰውየው ሲገደሉ ነገሩ ፈንድቶ እንትን አለ። የሩዋንዳ ዘር ማጥፋት የዛሬ 31 ዓመት ሲከሰት ኢትዮጵያ ውስጥ ለውጥ መጥቶ ገና 3 ዓመቱ አካባቢ ነበር። ያ ፍጅት ያ እልቂት እንዲፋፋም ካደረጉት ወይ ደግሞ ያንን ነገር ለመከወን እንደ አንዱ መሳሪያ ያገለገለው መታወቂያ ነው። ያ ፍጅት ያ እልቂት መታወቂያ እየታየ ሰዎች እንደተገደሉ እየታወቀ ኢትዮጵያ ውስጥ ግን በዛ ዘመን ነው ሰዎች በብሔር በምን መታወቂያ በዋናነት ሲታደላቸው የነበረው። አንዳንድ ያነበረው የሚፈለገው የሚለው ነገር የሚፈጠር ነገር ነበር። ያም ሆኖ ያኔ በተለያየ መንገድ በጋዜጣ በምንም የተጻፉ የተዋየርባቸው ነገሮች ያስታውሳሉ። ኢትዮጵያ ውስጥ መንግስት ባይኖር እንኳን እንዲህ ያለ ነገር አይፈጸምም የሚል በጣም ከግምት ያለፈ ወደ እርግጠኝነት የተሸጋገረ አስተያየቶች በብዙ መንገድ ይሰጡ ነበር። ለፍጹም ኢትዮጵያ ምድር ላይ ኢትዮጵያን ማህበረሰብ ውስጥ እንዲህ አይነት እንደ ኢንተርሃሞ ያለ ጨካኝ አረመኔ ሰውን በማንነቱ የሚፈጅ ቡድን አይኖርም የሚል ያኔ በደንብ በእርግጠኝነት ነበር ሁላችንም የምንናገረው። መሳሳታችን የገባን ምናልባት ያኔ ትክክል ነበር ብያሁን በተወሰነ ደረጃ አምናለሁ። ግን ዘረኝነቱ ኮትኮቶ ያሳደጋቸው ኢንተርሃሞዎች በኢትዮጵያ ምድር ደግሞ መብቀላቸውን አሁን አየ። ያው ሩዋንዳ የዘር መታወቂያ የፈጠረውን ጭፍጨፋውን ለማካሄድ እንዴት ብርታት እንደሰጣቸው ወይ ደግሞ እንዴት እንዳቀለለላቸው ሰዎችን መታወቂያቱን በቆንጨራ ለመጨፍጨፍ አብያተ ክርስቲያናት ውስጥ አንድ እምነት ነው የሚከተሉት፣ ባህላዊ እምነቱንም ክርስትናውንም። ግን አካባቢያቸው፣ ትምህርት ቤታቸው፣ ሌላ የመሰባሰቢያ ቦታዎች እነዚህ ሁሉ እየተመረጡ ነው ፍጅት የተካሄደው። ከቦታ ቦታ እንዳይንቀሳቀሱ ድንጋይ ተኮልኩሎ መንገድ ተዘግቶ ነው እልቂቱ የተፈጸመው።
ያ በሚሆንበት ወቅት ህግና ስርዓት ቢፈርስ መንግስት ባይኖር ኢትዮጵያ ውስጥ ሌባ ይመጣል እንጂ ሰው እንዲሚያደርግ የለም። ለዛ ደግሞ ምክንያት የሆነን የኮሎኔል መንግስቱ ኃይለማርያም መንግስቱ ወግዶ ቲፒኤልኤፍ ወደ ስልጣን በመጣበት ወቅት ወደ ሁሉም ነገር አልተቆጣጠረም። ሰዎች በዘር አልተጨፋጨፉም። የትኛውም አካባቢ የትም በእርግጠኝነት ቲፒኤልኤፍ ስልጣኑን ካረጋገጠ በኋላ ግን በደኖ ላይ፣ አርባ ጉጉ ላይ፣ ወተር ላይ ጭፍጨፋ ተፈጽሟል። ያ እንዴት ለምን እንደሆነ ደግሞ በማያጠራጥር መልኩ በትልልቅ ማህበረሰቦች መካከል ቅራኔና ልዩነት ፈጥሮ እንደ እብድ ገላጋይ እየገቡ ስልጣናቸውን ለማደላደል ባደረጉት ጥረት መሆኑ ደግሞ የሚያጠራጥር ነገር አይደለም። ግን ያኔ እነሱ ሀገር በእጃቸው ባስገቡበት ወቅት ሌባ ነው የነበረው እንጂ በዘር የሚጨፈጭፍ አልነበር። የታጠቁት ሀገር እናስተዳድራለን ያሉ ሰዎች በየአካባቢው ሲደርሱ ነው የዘር ጭፍጨፋ ይመጣል። እነሱ በፈቃ ሲፈልጉ ያነሱታል፣ ሲፈልጉ ያቆሙታል። ስለዚህ የትም ቦታ ግጭት እነሱ ደስ ያላቸው ቀን ይቀሰቅሱታል፣ ያለዛ የሚነሳ ነገር የለም። የሆነ ወንበራቸው ነቅነቅ ሲል 97 ምርጫ ወንበሩ ትርጉም ባለው ሁኔታ ተናወጠ። በጣም በአንጻራዊ መልኩ ተረጋግቶ ምናምን የቀጠለ ነገር ከዛ በኋላ ጅማ ላይ ክርስቲያኖች ላይ ኦርቶዶክስ አማኞች ላይ የተፈጸመውን ነገር አሰቃቂ ትዕይንት የምናስታውሰው ነገር ነው። ስለዚህ ኢትዮጵያ ውስጥ የተቧደነ የተደራጀ ይህንን ማህበረሰብ ያኛውን ላጥፋ የሚል ኃይል የለም ሳይሆን አልነበረም። ዛሬስ ያ የ27 ዓመታት አገዛዝ ቀደም ሲል የነበረንን እምነት ኢትዮጵያን መንግስት ባይኖራቸው ሌባ ያስቸግራቸዋል እንጂ በማንነት ወደ ግጭት ወደ ምናምን ውስጥ አይሄዱም የሚል ትልቅ በራስ መተማመን ነበር። ዛሬ ግን 27 ዓመት አረመኔዎችን በኢትዮጵያ ምድር ላይ እንዴት እንደፈጠረልን አይተናል። በየሰፈሩ በየቀበሌው የዚህ ወይም የዛ ሳይባል ሁሉም ኢትዮጵያ አካባቢ ላይ ዘረኝነት በደንብ ተኮትኩቶ አድጎ እግር አውጥቶ ጨካኞችን በድንጋይ ሰው ወግረው የሚገድሉ፣ ዘግዝቀው የሚገድሉ፣ ንጹሃንን ለፖለቲካ ዓላማ ሲባል የሚጨፈጭፉ፣ መምህራንን አንበርክከው የሚጨፈጭፉ አረመኔዎች ኢትዮጵያ ምድር ላይ ተፈጥረዋል። ኢንተርሃሞዎቹ ኢትዮጵያ ውስጥ በሁሉም ሰፈር ዛሬ በኢትዮጵያ ውስጥ በቅለዋል። ሩዋንዳ ያን አደጋ ያን መከራ ስትጋፈጥ እርግጠኞች የነበር ነው 20 ምናምን ዓመት ከዛ በኋላ ኢትዮጵያ ምድር ላይ በቀለው ተኮትኩቶ በእንክብካቤ ያደገው ዘረኝነት ኢንተርሃሞችን በኢትዮጵያ ምድር ፈጥሮ እያየን በደንብ እየተመለከትን ወይ ደግሞ እየገመገምን ያለንበት ሁኔታ ስለሆነ እንዲህ አይነት አደጋ በኢትዮጵያ ምድር አይፈጠርም ብሎ ማንም በእርግጠኝነት መናገር የሚችልበት የለም። መቼ ይፈጠራል የሚለውን ነገር እሱ ነው እንግዲህ ትልቁ ነገር። የለውጡም
መጀመሪያ ዓመታት የነበረው አደጋ ባይቀለበስ ሕግና ስርዓት እንደፈረሰ ቢቀጥል ከዛ በኋላ ሚሳኤል የታጠቀው ኃይል ቢቀናው በየሰፈሩ ጅራፍ የሚያጮኸው ቢሳካለት ኢትዮጵያ የሆነ የዘር አይደለም የቀበሌ ጭፍጨፋ ውስጥ ነው የምትገባው። ይሄ አድማሱን ሰፋ አድርጎ ከኢትዮጵያዊነት ውጭ ወይ ደግሞ ከሀገራዊ ህልም ከዛም ውጭ እንመልከተው ካልን ሞራል ያለው ትውልድ በእምነት በቤተሰብ ተገርቶ ፈሪሃ እግዚአብሔር አድሮበት የነበረ ትውልድ መንገዱን እንትኑን እየለቀቀ በዋዝ ዘመን ተወልደው ባደጉ በአብዛኛው ሁሉም ማለት አይቻልም፣ አንዳንዱ ቤተሰቡም አካባቢው ምንም ተፈጥሮም የሚገራቸው ሰዎች አሉ። አንዳንድ አስገራሚ ወጣቶች ልጆች እናያለን። የሆነ ገጠር ውስጥ እኮ እንዴት አይነት አእምሮኞች ናቸው እንላለን። ብዙ 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 አሻግሮ ማየት የሚችሉ ልጆች ግን ብዙሃኑ በዚህ በሽታው የተበከለ የታመመ ስለሆነ ለዛ ደግሞ ፈውስ ለመስጠት የእምነት ተቋማት ከምንም በላይ ትልቅ ሚና ኃላፊነት ቢኖርባቸውም በዛ በኩል ክፍተት እንዳለ ደግሞ ማንም በድፍረት መናገር ይቻላል። የእምነት ተቋማት የዚህ ወይም የዛ እያልኩ አይደለም፣ ሁሉም ጋር ያለ ችግር ነው። አረመኔውን ከሕግና ከስርዓት የወጣውን ፈሪሃ እግዚአብሔር የሌለበትን ወደ እምነት ተቋማት ለመሰብሰብ ከመጣር ይልቅ በሌላው እምነት ውስጥ ያለውን ወደ ራስ ለመጎተት የሚደረግ ነገር ላይ ጊዜ ሲያጠፉ ነው የምናየው። የጠፋውን ምንም ውስጥ የሌለውን ፈልጎ ያለውንም ደግሞ በተጨባጭ ፍጹም መንፈሳዊ ሆኖ እንዲያድግ ወይ ደግሞ በዛ ሂደት ውስጥ እንዲያልፍ ከሚደረጉ ጥረቶች በአብዛኛው እያየን አይደለም። ጥረት የሚያደርጉ ፍጹም መንፈሳዊ ሆኑ ለእምነት ተቋማታቸውም ለሀገራቸውም ለትውልዱም የሚጨነቁ የእምነት መሪዎች እንዳሉ እናውቃለን። ጥያቄ ውስጥ የሚገባ ነገር አለ። የዛን ያህል ደግሞ ነጋዴዎችም እንዳሉ የማይጠራጠር ነገር አይደለም። ስለዚህ ኃላፊነቱ በጣም በጣም እዚሁም የዛ ተብሎ እንትን የሚባል ነገር አይደለም። ስለዚህ አንድ የተበከለ በዘረኝነት ውስጥ ጨቂቶ ያለፈ ይሄንን ላዩ ላይ የተከመረውን እድፍና ጉድፍ በእምነት በሞራል ማጠብና ወደ ትክክለኛ የሰውነት ደረጃ ለማምጣት ብዙ ስራዎች የሚጠበቁ ናቸው። ኢትዮጵያ ሩዋንዳ ይገጥማታል? ሩዋንዳ አይገጥማትም። ሩዋንዳ እንዳይገጥማት ግን ትልልቁን አደጋ የኢትዮጵያ የጸጥታ ኃይሎች ተሸክመው አሻግረዋታል። ኢትዮጵያን ትልልቁን መከራ አልፋለች። እነዛን የነበሩ ፈተናዎችና አደጋዎችን ተከላክላ አሸንፋ ተሻግራ ባይሆን ኖሮ ሩዋንዳ አይደለም እንደገና ሌላ የዓለም ምሳሌ ልንሆን እንችል ነበር። ጠቅላላ
ታጣቂ ኃላፊነት የማይሰማው ሩዋንዳ ከዛ ሁሉ እልቂት በኋላ 100 ቀናት በኋላም ቢሆን የሩዋንዳ አርበኞች ግንባር ሰበሰባት። ኢትዮጵያ ያ ነገር ከእጃችን ወጥቶ እነዚህ በዘረኝነት የቆሸሹ ሰዎች ኃይሎች ቡድኖች እጅ ሀገር ገብቶ ቢሆን ኖሮ ምን አይነት መከራና ምን አይነት ፈተና ሀገር ይጋፈጥ እንደነበረ ማስተዋሉ ተገቢ ነው። አንዳንድ ያው እንደ ዘረኝነት መጥፎ ነገር የለም። የማስተዋል የመመርመር የማገናዘብ አቅምን ችሎታን ስለሚጋርድ አንዳንድ ተመችቶት እየሆኑ ባለ ህንፃ ሊሆን ይችላል፣ ባለ ምናምን ኢንቨስተር ሊሆን ይችላል። የሆነ የሱ ሰፈር ታጣቂ የሆነ መጥቶለት ትንሽ ኢንቨስትመንቱ ላይ አሁን ከሚሰበስበው ላይ ትንሽ ተጨማሪ ነገር አገኛለሁ ብሎ ወይ ደግሞ በሌላ ምክንያት እንዲህ አይነት ቡድኖችን በገንዘብ የሚደግፋል። የሕክምና ባለሙያዎች የሚሉት ነገር አለ። አንዳንዴ ብዙ በሽታዎች በምንበላቸው ምግቦች ስለሆኑ የሰው ልጅ መቃብሩን በጥርሱ ይቆፍራል ይላሉ። ያው ሚያኛ ከሚወጣው ነገር አንዳንዱ መርዝም እየሆነ ስለሆነ ማለት ነው። እነዚህ ሰዎች ተጨማሪ ምናምን ነገር እያሰቡ ባላቸው ሀብት ላይ እሳት እየለቀቁበት መሆኑን ግን አይናቸውን ቢገልጡ ይገነዘቡት ነበር። አይኖርህም ወይ የምትከፍለው ታክስ ገቢ ጨምሮ የተወሰነ ተጨማሪ ታክስ ስለከፈልኩ ያ ታክስ ይቀንስልኛል ብለህ ወይ በሌላ መንገድ በተለያየ መንገድ አብዛኛው ያው በገሌ ነው ድመቷ እንዳለችው የምንም ማንም መጣ ምናምን የሚሉ ሰዎች አሉ። ብዙ ጊዜ በአብዛኛው እንደ ተረት ጥሩ ሊሆን ይችላል፣ ግን አይደለም። በገሌ አይደለም፣ ገሎም ይጠፋል ለድመቷም። ለሌላው ደግሞ የሆነ ጨምራለሁ ሲል መኖሪያ መድረሻ ማጣት ይኖራል። ሲሪያ ልጆቻቸውን የግል ዘመናዊ ትምህርት ቤት ምናምን ሲያስተምሩ የነበሩ በመካከለኛ ገቢ ውስጥ የነበሩ ሰዎች ስደተኛ ካምፑስ በየድንኳኑ 10 ምናምን ዓመት ሞላቸው። 14 ዓመት አይንን ገልጦ አጠቃላይ ምን እየተካሄደ ነው? ምን ሊከተል ይችላል? ዛሬ በኃይልም በሁሉም ነገር ሰብስቦ እዚህ ሁኔታ ላይ መድረስ ባይቻል ኖሮ ኢትዮጵያ የመጀመሪያውን ስርዓት አልበኝነት ዘመን ከለውጡ በኋላ ያለውን ነው የምለው፣ በለውጡ ዋዜማም ያለውን ነው የምለው። ከዛ በኋላ የታጠቁ ኃይሎችን በንጹሃን ላይ ሲያደርጉት የነበረውን ጭፍጨፋ፣ አሁን ነፃ አውጪ ነን የሚሉት ነፃ እናወጣለን በሚሉት ህዝብ ላይ ድንቁርና እንዴት እንዳወጁበት ጠቅላይ ሚኒስትሩ እንዳሉት የድንቁርና ጌቶች የእውቀት ብርሃን በሚዘሩ መምህራን ላይ እንዴት ጥይት እያዘነቡ እንደሆነ ይህን ሁሉ
ማየት፣ መመርመር፣ ትላንትን መገምገም ከሰፈር ፍላጎት ከመንደር ግርግር ወጥቶ አጠቃላይ ሀገራዊ እይታ ማዳበር። የጋራ ጥያቄዎች ይኖራሉ፣ የተናጠል ጥያቄዎች ይኖራሉ። እነዛን ወግና ሕግና ስርዓት ባለው መንገድ ደጋግመን እንደሚባለው የምክክር ኮሚሽኑ ኢትዮጵያ ውስጥ ያሉ የተንከባለሉ ዛሬም እያነጋገሩ ያሉ ጥያቄዎችን ተነጋግሮ ለመፍታትና መፍትሄ ለማምጣት በዛ ረገድ የራስን ሚና መጫወት ነው። የሩዋንዳን 31ኛ ዓመት ጭፍጨፋ ስናስታውስ ኢትዮጵያ ያን አደጋ ደጃፉ ላይ ደርሳ ያንን አስፈሪ ሁኔታ መሻገር በቻለችበት፣ በሌላ በኩል ደግሞ ይሄ ነገር ከእጅ ቢወጣ ከዛ የባሱ አረመኔዎች የበቀሉባት ምድር መሆኑንም በማስታወስ ዕለቱን 31ኛ ዓመቱን እንደ ኢትዮጵያም ስናስታውስ በዓለም ላይ እንዲህ አይነት ነገር እንዳይደገም ኢትዮጵያም በየትኛውም ክፍል እንዲህ አይነት ሁኔታ እንዳይፈጸም ሰዎች አይናቸውን ገልጠው ዓለም ላይ የተካሄዱ ነገሮችን ማየት መመርመር የሚችሉበት ሁኔታ እንዲፈጠር በተለያየ መንገድ ያመኑት አባቶችን በምሁራንም ረገድ በየምንድነው ትውልዱን በመቅረጽ ረገድ የራሳቸው ሚና መጫወት አለባቸው ብዬ አምናለሁ። ክቡራን ተመልካዮቻችን የዛሬ ማክሰኞ መጋቢት 30 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ማክሰኞ መጋቢት 30 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።